በቃ እንደው ከሰው አይን ራሱ እንደው በቃ ይሄ ማዳም ቤቱ ምኑም ቀርቶ ማለት ነው። በቃ የራስሽን የሆነ ነገር እንድትሰሪ በቃ በራስሽ በቃ ተረባርበን የሆነ ነገር ብናረግልሽ ነው። በቃ እንዴ ሰው እኮ ነሽ እንዴ! በዚህ ልክ የሰውን ልጅ በዚህ ልክ እንትን ማለት በጣም ከባድ ነው። እግዚአብሔርን ነው የምለው። በጣም ነው ግን እኛ አበሾች እግዚአብሔርን ምን እንደነካን ግን አይገባን። በቃ ፈርሃ እግዚአብሔር የሚባል ነገር ጠፍቶብናል። እስኪ ተዋት፣ እቺ ምስኪን ልጅ ተዋት። ልትለወጥ ነው የወጣችሁ። ለምን በእግዚአብሔር ስራ ትገባላችሁ? ምንስቱን እናንተ ፈራጅ ናችሁ? እኛን ማን ነው ፈራጅ ያደረገን? ፕሊዝ እንደው እግዚአብሔርን እኛ ኢትዮጵያኖች ፕሊዝ፣ እኛ እኮ እንደው እችን ልጅ መርዳት እንጂ በዚህ ልክ እንደዚህ ስትሆን መርዳት እንጂ ያለብን እየዞርን በኮመንት በምን ማሸማቀቁ ምንም አይነት ኦፕሽን አይሆነንም። ምንም ነገች ልጅ እንዲሆና የሆነ ነገር ብትሆን ወይ ምናምን ብንል ምንም እንትን አይሆነንም። ስለዚህ ባለን አቅም ልጅቷን አበረታተን የሆነ ነገር እንድሰራ ማድረግ። አረብ ሀገር ልጆች የራሳቸውን ብዝነስ እንደሚሰሩ በቃ ከዛ ትገላገላለች። ከማዳም ቤትም ከምንም ማንም የሚያሸማቅቃት የለም። እኔ ይሄንን የምል ነው። አቡዬ በውስጥ አናግረኝ እሺ። ቢዚ ስለሆንኩ ነው። ጌታን በጣም ኢሞሽን ሆኛለሁኝ። ትላንት ፌስቡክ ላይ ራሱ እያየሁሽ ነበረ። አውሪኝ በውስጥ እሺ። ሳቱርጂ ቅርታ ላውራሽ ሀቡ፣ እኛ ከሀቡ ጋር ነው የምንኖረው። እኔም ወንጌልም በቅርብ እናውቃታለን። ስራ ታማርጣለች የሚባለው ውሸት ነው። ስራ ይመጣላታል፣ ትሄዳለች፣ ግን ሰዎቹ ፈቃደኛ ስለማይሆኑ ትመለሳለች። እና የኛ ህዝብ በጣም ነው የሚያስጠላው። ማርያምን ፈጣሪ በፈጠረው ፍጥር እንደዚህ ሙድ መያዝ በጣም ከባድ ነው። ሀቢባ በአካል ስታዩት ቆንጅዬ ሴት ናት። ወንድ ሳትሆን የምታምር ከማንም በላይ ቆንጆ የሆነች ሴት ናት። መጥፎ ነገር የምትናገሩ ሰዎች ከአምላካችሁ ጋር ነው የምትጣሉት። እኔ ሀቢባ በቅርብ ነው ማውቃት። አንድ ላይ ነው የምንኖረው፣ አንድ ቤት ውስጥ ነን። እና ጎበዝ ናት። ብዙ አይነት ቋንቋ ትችላለች። መኪና መንዳት ትችላለች። የራሷን ስራ ከመጀመሪያው በፊት እንደምንም ተባብረን ወረቀቷ ብናሰራላት ሹፌር መሆን ትችላለች፣ ማለት ቤቱ ቀርቶ ማለት ነው። እና ይህን ነገር ብናስተካክልላት መልካም ነው። ፈጣሪ በፈጠረው ነገር ባንገባ ነው የምለው። ጌታን ድምጿ ነው እንጂ ቆንጅዬ የምታምር ከሞዴሎች ጋር የምትሰለፍ ቆንጅዬ ሴት ልጅ ናት። እና አንዳንዴ የምትናገሩት ነገር ነገ ያልወለዳችሁ ናችሁ እናንተ። ነገ እኔ ምን አይነት ልጅ ነው የምወልደው፣ ፈጣሪ ምን አይነት ሰው ነው የሚሰጠኝ የሚለውን ነገር እያሰባችሁ ተናገሩ ባካችሁ። ስላቋረጥኩሽ ይቅርታ። ኢትሶኬ ኔማር ኢትሶኬ። ይኸውልሽ ሀቡዬ አንቺ ማለት ነው በቃ ታዩ፣ ይሄን ህዝብ ታዩ፣ ይሄን አለኝ በቃ እኛ ይኸውልሽ ከመተቸት ሰውን ከማሸማቀቅ መቼም ወደኋላ የምንል ሰዎች አይደለንም። መቼም ማለት ነው ገባሽ? ጥሩም ብሰሪ መጥፎም ብሰሪ የሆነ ነገር እንከን ነው የሚፈለግልሽ የሰውን ልጅ ለማሸማቀቅ። እኛ በጣም ምንገርም ህዝቦች ነን። ስለዚህ አንቺ አሁን ቪዛም የለሽም። እግዚአብሔርን ነው የምልሽ። እኔ በበኩሌ እንደዚህ ሰዎች እንትን አስተባብሪና ቪዛሽን አሰርተሽ ወንድ እህታችን እንዳለችው ማለት ነው ላይሰንስሽን አውጥተሽ ሹፌር መሆን ትችያለሽ። ፒሪየድ። በቃ ይሄንን ህዝብ በቃ ኢግኖር አድርጊው፣ እግዚአብሔርን ኢግኖር አድርጊው። ምንም ብትዩ እኛ የምንሰማ ፈርሃ እግዚአብሔር የሌለብን ሰዎች ነን። ስለዚህ በዚህ ልክ ህዝቡን ማስረዳት አይጠበቅብሽም። በዚህ ልክ በቃ ለሰው ኤክስፕሌን ማድረግ አይጠበቅብሽም። የሚረዳሽ ይረዳሻል። እግዚአብሔርን የሚፈራ ይረዳሻል። ስለዚህ በዚህ ልክ አንቺ ማስረዳት ስለማይጠበቅብሽ ማለት ነው መደጋገም አይሆንብኝ። በቃ ሰዎችን እንትን በይ። እኔ አለውኝ፣ እግዚአብሔር ምስክሬ ነው። በምችለው አቅም እረዳሻለሁ። ለቪዛሽም ላይሰንስሽን አውጥተሽ ስራሽን ጀምሪ። በቃ ታያቸው። እግዚአብሔርን የሚፈራ ይርዳሽ። የማይፈራ ግን በቃ ቢችሉ ዝም ቢሉ በቃ የሰው ልጅ ባያሸማቅቁ። አመሰግናለሁ። አይ ማለት ያው ታውቂያለሽ አንደኛ እኔ መስራትና መለወጥ እፈልጋለሁ። ሲጀምር እናቴ ታማሚ ናት ታውቂያለሽ። እና ለእናቴ መድኃኒት ምናምን መግዣ በጣም ብዙ ስለሚለፋ ሀቡ ስልክሽ ባዮ ላይ የለም ነው ስልክሽን ሀቡ እና ሀቡ አታልቅሽ። ደግሞ ሀቡ እንዳታልቅሽ
የኔ እናት ታለቅሹ አታልቅሽላቸው። ለምን እንደደከምሽ ታሳያቸዋለሽ። እንደዚህ ኢሞሽን መሆን የለብሽም ፈጽሞ። እንደውም ይኸውልሽ በልጠሻቸው መገኘት ነው ያለብሽ። ማልቀስ ኦፕሽን አይሆንም። እግዚአብሔርን ነው የምልሽ። በጣም ነው የሚያሳዝነው። ግን በእውነት እኛ ኢትዮጵያኖች የመጨረሻ የክፋት ጥግ ያለብን። እግዚአብሔር ይገስጻችሁ። አቦ ኩተት ስና እዚህ ጋ 1500 አላችሁ። እባካችሁ ባላችሁ ነገር አንድ አበባን ብትሆን እባካችሁ። ኧረ ችግር የለውም። ለማንኛውም አመሰግናለሁ። ላችሁ አታልቅሽ ማሪ። አንድ ሰው እኮ ካልቸግረው የሰው ፊት አያይም እኮ። ሲቸግረን ብቻ ነው የሰው ፊት የሚያይን እንጂ ሰውን ባይቸግራት ኖሮ እዚህ የሰው ፊት 2000 ሰው ፊት ታይ ነበር እንዴ? እንዴት ነው የምታስቡ ጋይስ? በቃ በቅርብ ያለ ሰው ያውቃታል። እኔም አውቃታለሁ። በስነስርዓት ነው የማውቃት። ያለችበትን ሁኔታ አውቃለሁ። ማርያምን ነው የምላችሁ። ስለዚህ ዝም ብላችሁ አትፍረዱ። አትፍረድ፣ ይፈረድብሃል። ነገ ምን እንደምንሆን አናውቅም። በቃ እሷ በድምጿ ምክንያት እየሰራች አይደለም። ሄዳ ነበር በዚህ ሳምንት ስራ፣ ግን መልሷታል። በ2 ቀን የተመለሰችው። ማርያምን ነው የምላችሁ። እና በቅርብ ስላላወቃችኋት መፍረዳችሁ። እኛ የምናውቃት ግን እናውቃለን፣ የውስጧን ችግር ማለት ነው፣ ያለባትን ችግር። ስለዚህ ለመፍረድ አትቸኩሉ። ማርያምን አትቸኩሉ በቃ ለመፍረድ። ኧረ በጣም ያሳዝናል። ማርያምን አዎ የምትሰጡ እናመሰግናለን። እና ደግሞ እኔ አንድ መናገር የምፈልገው ቤቢ የተናገረችው እና መሲ ብሪጅቶ የተናገሩት ነገር ሰው እውነት ብሎ እንዲቀበል እውነት ብሎ መቀበል የለበትም። እሷ ትሰራለች፣ እራሷ ተናግራለች። እሷ እንደምትሰራ ማለት ስራ ከፈለገች በራሷ ሱቅም ቢሆን ትቅጠራት። እስቲ አትሰራም ብላ አስባለች። ትሰራለች። እንደዛ ብላ መናገር አልነበረባትም። እንደዚህ አይባልም። በመጀመሪያ አቡ አታልቅሺ፣ ሁሉም ያልፋል። እሺ። ሲቀጥል ደግሞ አበሻ ስትሞቺ እንጂ ስትሞቺ እና ስትታመሚ ነው የሚረባረበው። በህይወት እያለሽ ይቀለተ ያፌት አልገባሽ? እኛ እናቅሻለን፣ በአካል ምናቅሽ እናቅሻለን። ገባሽ? ችግርሽን፣ ህመምሽን፣ ስቃይሽን እኛ እናውቃለን። ሲቀጥል ሪካርደሮች ደግሞ ተናገሩሽ አልተናገሩሽ እኛ አለንልሽ። የአንቺን ህመም እነሱ አያውቁትም። እራሷን ታያለች፣ ትወጣጠራለች ምናምን ቢሉሽም ይሄ የአንቺ ተፈጥሮ ነው፣ መቀየር ማችው ነገር ነው። ገባሽ? እኛ እናቅሻለን፣ ጸባይሽን፣ አመልሽን፣ ሁሉ ነገርሽን። መስራት ደግሞ ሳፈልጊ ቀርተሽ አይደለም። የዛሬ 3 ቀን ሄደሽ ነበር አይደል እንዴ? መልሳ ሴትዮዋ አባረረችሽ። ምክንያቱም በተፈጥሮ ችግር ነው ያስገቡሽ። ስራ እራሳቸው ወስደው ወጥተው ሚዲያ ላይ እንዲህ ናት መስራት አፈልግም ምናምን እያሉ ከሚናገሩ ይውሰዱሽ። እኔም እኮ ብለሽ ያስገቡሽ። ከዛም በኋላ ይናገሩ፣ ለመዳሟ ይናገሩ፣ እንዲህ ናት ብለው ይናገሩ። ከዛ ያኔ ህዝቡም ይፈርዳል። ገባሽ አይደለም? እኔ እግዚአብሔር ምለው እና አትዘኝ፣ አትከፊኛ፣ አለንልሽ። አዎ እሺ፣ አመሰግናለሁ። ሰፈር ነው ያለሽው ወያን? እዚህ ሳርጃን ያለው እኔ ግን ማለት ነው እንደምንም ብር ተሰብስቦ ወረቀቷ ቢሰራ አንድ ጭንቀት ይቀልላታል። ለሀቡ አይደል? ሀቡ ከምንም በላይ ቤኪን አስገቢ። ቤኪ ይሰራል፣ ችግር አቡ አንቺ ሪከርድ እንትና የተናገሮችን እያንዳንዱን ሰምቼ ያለው ብሪጅስቶን፣ ግን አንቺ እሱን አትከታተይ። ያንቺን ውስጥሽን የሚያውቅ አንድ ፈጣሪ ብቻ ነው። ደግሞ የሚያውቅሽ ህዝብ፣ የሚከተልሽ ህዝብ በጣም ያውቅሻል። እኔ በተደጋጋሚ ቤትሽ ገብቻለሁ። ከቤትሽ ብዙ ነገር ተምሬያለሁ፣ እውቀት አግኝቻለሁ። በአካል ባላቅሽም በቅርበት በቲክቶክ ላይ አቅሻለሁ። ሰው ስላወራ ሰው ጄጅ ስላደረገሽ አይደለም። በዚህ ድምፅ በጣም ብዙ ፈተና እንደምደርስሽ አይነው አውቃለሁ። የኛ ሀበሻ እያወቀሽ እንኳን አንቺን ጄጅ እንደሚያደርግ አውቃለሁ። ያንን ሁሉ ኢግኖር ነው ማድረግ ያለብሽ። ብዙ እህቶች አሉ፣ ሾው ገስት ላይ ያሉት እህቶች እብን አንቺን ሳፖርት እያደረጉሽ ነው፣ በንግግር አንቺን እንድትጽናኝ ነው ሁሉ ነገር እያደረጉ ያሉሽ። እና አንድ ሰው ተናገረኝ ብለሽ ምንም ለእያንዳንዱ ለመጣ ሰው ምንም አይነት ነገር አትስጫቸው።
እኛ ከጎንሽ አይደለም እኮ እንረዳዳለን፣ እንረዳዳለን። ታውቂያለሽ፣ አንደኛ እኔ የደበረኝ ምክንያት ምንድን ነው? እሷ መስራት አትፈልግም። ስቀጥል ስ ቤቷ ትቅጠርና ታሰራትና አትፈልግም የምትለውን ነገር ነው መውሰድ ያለባት። ስቀጥል እየታስገብታሽ ታውቃለች። ስራ አስገብታሻለች አንድ ቤት። አንዴ ላውራ፣ በጣም ይቅርታ እድሉን ልሰጥ። እኔ ስለተናደድኩ ነው። መጀመሪያም ስታወራ እየሰማሁ ነበር። ገብቶኛል። ግን ሰው በተናደደ ጊዜ ብዙ ነገር መናገር የለበትም። እንደገና ደግሞ በእንደዛ አይነት መንገድም እርግጠኛ ነኝ አልታሰበም። እሺ ጥሩ ጥሩ ነገር ብቻ እናስብ። ሀቢባን ትላንትና አውርቻታለሁ፣ እርግጠኛ ነኝ ምናልባት እዚህ ጋር አላወራችም ይሆናል። ኢትዮጵያ ነው ያለሁት። ከኢትዮጵያ ደውዬ አውርቻታለሁ። ስለዚህ የሚስተካከሉ ነገሮች ካሉ እኔ ስመለስ አውራትና አግኝቻት እናስተካክላለን። እግዚአብሔር ይረዳታል። ከዛ በተረፈ መሲ ደግሞ መጥፎ ሰው ሆና አይደለችም። ብዙ ሰዎች ረድታለች። ታውቃላችሁ ሁላችሁ ማለት እንደዚህ አንዳንድ ሰዎች ድንገት የሚናገሩት ነገር ክፉነቷን አይደለም ያወራሁት እኔ ስለማውቃት ነው። ሀና አንዴ ተረጅኝ። ሀና ቆይ አንዴ። ሀና ይኸውላችሁ እዚህ ጋር ማንም ሰው መጥፎ ነው ብዬ አላወራው። እኔ እያልኩ ያለሁት የኔን ማንነት ማንም የተረዳኝ የለም። የኔን ደካማ ጎኔን የተረዳኝ የለም። እነሱ እያዩት ያሉት ምላሴና አፌ ሲንቀሳቀስ ብቻ ነው እየተመለከቱ ያሉት እንጂ ውስጤና ልቤን አልተረዱትም ነው ያልኩኝ እንጂ እኔ ከማንም ሰው ጋር ችግር የለብኝም። መሲ ብርጅስቶን ጋራ ችግር የለብኝም። እኔ ከመሲ ብርጅስቶን ጋር አንድ በሷ የተናደርኩበት ነገር ምንድን ነው? ማዳም ቤት ትግባና ትስራለችኝ። ማዳም ቤት እንዴት ነው ገብቼ የምሰራ? ኦኬ በኔ ጀስት በኔ ፊውቸር ሁና እስኪ ማዳም ቤት ትግባና ማዳሞች ምን እንደሚሏት ትመልከት። ማዳሞች እኮ አልኩ በቂ። ቆይ አንዴ ልጨርስ። በአንድ ይቅርታው ላስረዳ ነው በቂ። አንዴ ይኸውልህ እኔ ታናሽ እህት ነኝ። አንዴ ላስረዳ፣ ይቅርታ አድርግልኝ። አንተም መጥፎ ነገር መናገር አልፈልግም። ይኸውልህ እኔ ማዳም ቤት አይ ቲንክ ከ5 ቀን 6 ቀን በፊት አሜክስ አለች፣ ሪታ አለች፣ ያውቁኛል እነሱ። አብረን ነው የምንኖር፣ ሲጀምር አብረን ነው የምናድር። እነሱ ያውቃሉ። ስራ ሊሄድ ነው ብያቸው ወደ ራስኬማ ስራ ገባኝ። ማዳም ቤት እንደገባው ኦልሬዲ በዛን ሰዓት ለምንድን ነው በድምፅ አላወራን ምናምን በደላላ መጥቶ ነበር ስራው ምናምን እጄ ገባው። እንደገባው አንድ ቀን ምናምን አድርጉ። በሁለተኛው ቀን አድርጉ። በሶስተኛው ቀን አልፈልግም ላሰደደች። ለምን ስላት አሻን ሰውትች ተራቡ ሙብች አለች። ድምፅሽ እንደዚህ ስለሆነ አልፈልግም አለች። ገብቷል። በዛ የተነሳ ወጣው። ከዛም በኋላ መጥቼ ሚዲያ ላይ ሳወራ ለምን መሰል ያወራሁት ሚዲያ ላይ ምናልባት ኢትዮጵያዊ ነኝ ሁሉም ሰው እንደሚረዳውና ሁሉም ሰው ችግሩን እንደሚያወራ ገብቼ ለምን አውርቼ ባይረዱኝና በገንዘባቸው እንኳን ባያግዙኝ እስኪ ላውራና ችግሬንና በደሌንና ቁስሌን እስኪ ላውራቸውና ቢያንስ እንኳን ከ100% 50% እንኳን ቢረዳኝ እስኪ የሆነ ሀሳብና አስተያየት እንኳን ቢሰጡኝ ብዬ ገብቼ ተናገር። ከዛ ሂድ ግባ ውሸታም ናት እችሊ ስራ አትፈልግም፣ የስራ ፍላጎት የላት። ኦኬ እንደዛ ከሆነ ማዳም ቤት እናንተ ስራ አምጡና ሻንጣዬን አዘጋጃለሁኝ፣ ኑና ውሰዱና ለማዳም አስረዷት። እቺ ማለት ሀቢባ ናት፣ የድምፅ ችግር ስላለባት ነው፣ ስራ መስራት ትፈልጋለች፣ በየወሩ ይሄን ያህል ደሞዝ ስጧት እና መስራት ትፈልጋለች ብለው እነሱ ካስረዷቸው አሁኑን ይጀገሩ። ስለዚህ በዛ የተነሳ እኔ ከዛ ነው መስራት አልቻልኩም። የተሸማቀኩ ነው ያለሁታ። በየጊዜው የሚደርስብኝን በደል እያየ ነው። ቪዲዮ እንኳን ሰርቼ አንድ እንኳን የእርዳታ ቪዲዮ እንኳን አንድ ካንሰር ታማሚ ሊሆን ይችላል ዋቴቨር ሆኖ ታሞ እንኳን ቪዲዮ ሰራ እንዴ ልጅ ሴት ነው ወንድ ነው? እንዴት ነው እንደዚህ ድምፁ ሊሆን ይቻላል? በምን ምክንያት? እኔ አላመጣሁትም እኮ ይሄ እኮ ከፈጣሪ እኮ ነው እንዴ። እስኪ እንግዲህ እንደዛ ከሆነማ ፈጣሪን እስኪ እንጠይቁት። ምድርን ወደ ታች ሰማይን ወደ ላይ ኮከብና ጨረቆችን ለምንድነው እንደዚህ አድርጋ ያስቀመጥካችሁ ብላችሁ ጠይቁት እስኪ ፈጣሪ። እስኪ ፈጣሪን ጠይቁትና ፈጣሪ የሚሰጣችሁ መልስ እስኪ አንብቡት። አንዳንዴ ማለት ነው። እስኪ እውነቴን ነው፣ ክፉ ከመናገራችሁ በፊት መጽሐፍ ቅዱስ አንብቡ። እስኪ ቁርአንን አንብቡ። እስኪ አላህ ምንድን ነው የሚለው? የሰው ልጅ አላህ እንዴት አድርጎ ነው የፈጠረው? በራሱ ራሱ አሳምሮና ውብ አድርጎ እኮ ነው አላህ የፈጠረው። መጽሐፍ ቅዱስ ላይ እስኪ አንብቡ። እግዚአብሔር ሰውን እንዴት አድርጎ እንደፈጠረው እስኪ ቢያንስ ከዛ ተማሩ። ክፉ ነገር ሳትናገሩ ገና አንድ ሰው እንዳያችሁ ለመፍረድ አትቸኩሩ። አትፍረድ ይፈረድብሃል ይባላል። ገብቷችኋል? መፍረድ በሰው ልጅ ሌላ ጣጣ ያመጣል። ለምን መሰላችሁ?
እኔ እንኳን በድምፅ የምሸማቀቀው ሰው ሌላ ሰው ሳይ አልናገርም። ለምን? ነገ መሆኑን አላውቅማ። ነገ እኮ እንደምወልድ እንደምከብድ የልጆች እናት እንደመሆን እኮ 100% ስለማቅ እርግጠኛም ስለሆንኩ 100% የልጅ እናት እንደመሆን 100% ስለማቀው በዛን ሰዓት ላይ እኔ ክፉ አልናገርም። ለምን? እንደምወልድ ስለማቀው ነው። አይታወቅም። አሁን መጥቼ ክፉ ነገር ብናገር ነገ ስወልድሳ አላህ የሆነ ነገር አድርጎ በልጄ ቅጣት ቢያሳየኝ ትክክል እኮ ነው። እኔ እኮ በዛን ሰዓት ላይ የሆነችን ልጅ እኮ እንደዚህ ብዬ ሰርቢያት ነበረ ብዬ ጸጸት ውስጥ ከምገባ ዝምታ ወርቅ ነው። አንዳንዴ በዝምታ ብዙ ነገር ታሸንፋላችሁ። እኔም በዝምታ ሁሉ ነገር ለፈጣሪ ሰጥቼው። ለምን? አንድ ሰው መጥቶ አንቺ ሴት እኮ አይደለችም እች እኮ ወንድ ናት፣ ፈጣሪ አንተ ታውቃለህ። ለምን? የፈጠረኝ እሱ ነው፣ ለእሱ ሰጠዋለሁ። ቢሆን በደካማ ጎን የመጣ የሆነ ነገር ሲለኝ እቺ ለማኝ ሁሌ እንደለመነች ሁሌ ችግር እንዳወራች ኦኬ፣ ፈጣሪ አንተ ታውቃለህ። የልቤን የምታውቀው አንተ ነህ። ፈራጅም አንተ ነህ፣ አድራጊውም አንተ ነህ፣ የጎደለውን የምትሞላው አንተ ነህ። ድሃውን ሀብታሙን ድሃ የሚያደርገው እኮ ፈጣሪ እኮ ነው። ፈጣሪ እኮ ዓለም እኮ ለእሱ አንድ መዳፍ እኮ ነው። እንደፈለገ እኮ ማድረግ ይችላል። ሲፈልግ እኮ ጭምቅቅ ማድረግ እኮ ደፋ ማድረግ ይችላል። ሲፈልግ ደግሞ እኮ ድሃውን ሀብታም ማድረግ ይችላል። ሀብታሙን እኮ ድሃ ማድረግ እኮ ይችላል። ለእሱ እኮ በጣም ቀላል እኮ ነው። ፈጣሪ እኮ የሰውን ልጅ እስኪ አዳምን ፈጣሪ እንዴት አድርጎ ነው የፈጠረው? ከአፈር እንዴት አድርጎ ፈጠረው? እሱ ነው የሚያውቀው። ይህ የእሱ ስራ ነው። እኛ ጣልቃ እንገባ። ለምን? እፍ ብሎበት ነፍስ ዘራበት፣ ቆመ፣ አወራ፣ እንደዛ ነገር ነው እኛ የምናውቀው። ግን ደግሞ እንዴት እንደፈጠረው ፕሮሰሱ ካላህ ነው፣ ከኔ አይደለም። ስለዚህ እኔንም ደግሞ የፈጠረኝ ማን ነው? አላህ ፈጣሪ ነው የፈጠረኝ። እንዴት አድርጎ? እሱ ነው የሚያውቀው። እሱ እንዴት አድርጎ? እሱ ነው የሚያውቀው። ከእናቴ ውር ተቀምጬ እናቴ ናት የፈጠረችኝ ማለት አልችልም። ከእናቴና ከአባቴ በፊት ቀድሞ የሚያቀኝ አላህ ነው። ፈጣሪ ነው የሚያቀኝ። እኔ አፍንጫ፣ ጆሮ፣ አይን አድርጎ ፈጠረ። ከዛ መጨረሻ ላይ እች ልጅ ሴት ማድረግ አለብኝ፣ በቃ እች ልጅ ለፈተና ብዬ ድምጿ እንደዚህ ማድረግ አለብኝ አረገው። ሆነም ተፈተንኩም፣ ግን መፈተኔ ጠቀመኝ። ለምን? መጥፎውንም ጥሩውንም ተማርኩበት፣ ወዳጅንም ለየሁበት፣ ለእኔ ጥሩ ተናጋሪውንም ለየሁበት፣ ለእኔ ክፉ የሚናገሩትንም ለየሁበት። ከዛ ምን አልኩ? አልሐምዱሊላህ ምስጋና ለዓለማቱ ጌታ ይገባው ይህንም ነገር ስለሰጣኝ። አንዳንዶቹስ ደንቆሮ ብሎ ይሰደባሉ፣ አንዳንዶቹስ መሀይም ተብሎ ይሰደባሉ፣ አንዳንዶቹስ ደደብ፣ አስተሳሰባችሁ ዜሮ፣ እንደሌላ እንደ በግና እንደ ፍየል እያስባችሁ ይባላሉ። እኔ ግን የምሰደበው ይሄ ወንድ አስበዋል። አንተ ሴት ሆነህ ወንድ ስትባል ለእኔ ኩራት ነው። ለምን? እንዴ ሴት ነኛው፣ በሴትነቴ አልደራደርም። 100% ሴት መሆኔን አውቃለሁ። ግን አረ እኮ ሴት እኮ አይደለም ወንድ ነው። ወንድ ነኝ። አልሐምዱሊላህ ጀግና አድርጎኛል አላህ በጥበቡ በማንነቱ። አላህ ሁሉን ነገር አዋቂ የሆነው እንደኔ እንደ ወንጀል አይደለም፣ እንደምጨፍረው እንደምዘፍነው ከዚህ መጥቼ መጥፎ ቃል ስለምናገር ስለምቀደድ ወይም ብዙ ነገር ሳወር አይደለም። አላህ እኮ ማህሪ እኮ ነው። ገፉሩ ረሒም እኮ ነው። አላህ ፈጣሪ እኮ አዛኝ እኮ ነው። እንደናንተ እንደ ወንጀል እኮ አይደለም። እናንተ እንደምታስቡት እኮ አይደለም። አይታወቅም እኮ እናንተ መጥፎ ነገር በተናገራችሁም አላህ ደግሞ እኔን ደግሞ አዝኖልኝ አላህ እኮ አንድ ቀን በትንሣኤ ቀን ይጠራኝና ሀቢባ የበደሉሽን ሰዎች ጥሪያቸው ወይም ልጥራልሽ፣ አሰልፊያቸው፣ ይሰለፋሉ። በዛን ሰዓት ላይ ከእናንተ ከጥሩ ስራ ፈጣሪ ለእኔ ይሰጠኛል።